ቴዲን በአካል አግኝቼ ላውራው ተስማማ። ምን ከምርሽ ነው መሲ? አዎ። እንዴት? ለምን ደስ ታደርጊያለሽ? ከቻልኩ እንዴትም አድርጌ ያሸንፋለሁ። ሄለለ ላይ መድረስ ያለኝ አማራጭ እሱ ብቻ ነው። ምንም ቤተሰብ የዋሸሹ ወይ ደግሞ የደበቅሽ ትልቁ ነገር ምንድነው? ንገሪኝ። እንዴ ኤልሹ ምን እያልሽ ነው? ምን ነው? ጥያቄ እኮ ነው የጠየኩሽ። ይሄንን መመለስ አልችልም። እንደዛ ከሆነ ሚስጥርሽን ይናገራለሁ። ምን ታስቢያለሽ? ኤልሹ እባክሽን በፈጠረሽ እንደዚህ እንዳታደርጊ። ምን ለማድረግ እየሞከርሽ ነው? ለምንድን ነው ልጅቷ እንደዛ የምታሳቅፊያት? ወንድሜ እኔ አንተን ለመጠበቅ ነው። ምንድን ነው የምታወሪው? ለምንድን ነው የምትጠብቂኝ? በቃ ተይኝ አልኩሽ እኮ እንዴ! ተይኝ። በዛ ላይ እኔ የማደርገውን ነገር አውቃለሁ። ከምንም ነገር ልጠብቂኝ አትችይም። ጠብቀኝ፣ የማሳይ ነገር አለ። መጣ። ለምንድን ነው ህፃናቶችን ከየቦታው እየሰበሰብሻለሽ? እኔ እስከማውቀው ድረስ ምንም አይነት የእርዳታ ድርጅት የለሽም። እንዴ ምን እያልክ ነው? ማስረጃ አለኝ። ዝም እያለ ለምጠይቅሽ ስለ አንቺ ብዙ ያልገባኝ ነገር አለ። ታስረጅኝ ይገባል። አንተ መቀባጠርህን አቁምና ከክፍሌ ውጣ። ቆይ ትንሽ ያበዛውን መሰለህ? ምን አድፍረት ነው? ነገሩን በሰላም ብፈታው ይሻል። እያስፈራራኝ ነው? እያስፈራራሁሽ አይደለም፣ ግን እውነቱን ማወቅ እፈልጋለሁ። ስማ፣ ስለምን እንደምታወራ ምንም አላውቅም። እርግጠኛ ነሽ አታውቂም? አዎ አላውቅም። አሁን ከዚህ ውጣ። ያንን ማድረግ አልችልም። ከዚህ መውጣት አልችልም። ልታስረጅኝ ይገባል። እዚህ ቤት ያለው ሰው ሁሉ ስለዚህ ነገር ምንም ነገር አያውቅም። ስለምታወራው ነገር ምንም ነገር አላውቅም አልኩ። አይገባም እንዴ? እኔ ደግሞ ማስረጃ አለኝ እያልኩሽ ነው። የት ነው ማስረጃ? እና ወደ ውስጥ ነው። እትዬ የቀዩ ሰው በሙሉ ያንቺን አድራሻ እየጠየቀ ነው። ይሄን ነገር ተረጋግተን ማውራት ያለብን። እሺ፣ በዚህ መልኩ መሆን አይችልም። ሁሉንም ነገር እነግርሃለሁ፣ ግን አሁን አይደለም። ቆይ ሀዘን ላይ እንደሆንኩ አይታይህም እንዴ? እና መቼ ነው የምነግርኝ? እንደተባለው ደግሞ ሰዎች እየፈለጉሽ ነው። አሁን ሂድልኝ በቃ። ለብቻዬ መሆን አለብኝ። ነገ እናወራለን። ተስታንበ አንቺ ካነበብሽ ለምን አትነግሪኝ? ይሄን ያክል የኔ ማንበብ አስፈላጊ ነው? እጭ ወንድሜ ደግሞ አሁን እሷ በዛ ክፈትና አንባልኩ አይደል? ክፈትና አንባልኩ። እርግጥ ቤሉል ቢያነበውና ይሄ ፖስታ የያዘው ኑኑ ቫይረስ እንዳለባት የሚያሳይ ቢሆን እንኳን የኤልሹንና የእናቷን ያክል እንኳን ይሄን ሐል ጫና እሷ ላይ የሚያሳድር አይመስለኝም። ምናልባት እንደውም እኔ ሲመስለኝ ሊያግዛት ይችላል ብዬ አስባለሁ። ምናልባትም እንደውም እኔ የሚመስለኝ ኑኑን ሊያግዛት ወይም ደግሞ እንደገና ይሄንን ነገር አስመረምርሻለሁ በራሴ መንገድ ማወቅ ፈልጋለሁ ብሎ ይሄንን ነገር አድርጎት ኑኑ እንግዲህ ምንም አይነት ቫይረስ እንደሌለባት ሊያቅ ይችላል ብዬ አስባለሁ። ምናልባትም ደግሞ እንግዲህ እዚህ ፖስታ ውስጥ ያለው ነገር ኑኑ ቫይረስ እንደሌለባት የሚገልጽም አይነት ወረቀት ሊሆን ይችላል። ባለፈው እንደምናስታውሰው እንግዲህ ኑኑ የእናቷን ወርቅ ሰርቃ ኤልሹ ኑኑ ደግሞ ይሄንን ነገር ተመልክታ እንግዲህ ያንን ነገር እንደደበቀችው ምናልባት አሁን ላይ ደግሞ ይሄ ፖስታ ኤልሹ ጋር እንዳለ ታውቃለችና ይሄን ፖስታ ለሌላ ሰው ታሳይብኛለች በሚል ፍርሃት ማለት ነው እንግዲህ በድጋሚ ይሄንን ፖስታ ሰርቃ በኖርማሉ ፖስታ ተቀይሮ ሊሆን ይችላል። እንግዲህ እሷ ይሄንን ፖስታ ለቤሉል ስትሰጠው ያሰበችው ነገር ምንድነው? ኑኑ ቫይረስ አለባት የሚለው ወረቀት እንደሆነ ሐስባ ነው ለቤሉል አምጥታ እንግዲህ ይሄንን ወረቀት ልሰጥ ይቻለችው ማለት ነው። እና በዚህ መሃል እንግዲህ ወረቀቱ ሊቀየር ይችላል ማለት ነው። ባይቀየርም ደግሞ ቤሉል ሉሉ ላይ ኑኑ ላይ ቫይረስ አለ የሚለውን ነገር አይቶ ሊያግዛት ይችላል ማለት ነው። እኔ እንደሚመስለኝ አሁን እሱ ነው የመጨረሻ እንትኗ ቤሉል ይመስለኛል። እንደውም ከሌላው በበለጠ ለሷ ሰፖርት ሊያረጋት ወይም ደግሞ ጋይድ ሊያረጋት የሚችለው ከብዙ ነገር ሸፍኗት ይሄንን ነገር አግዟት በራሴ መንገድ አጣራለሁ ብሎ ሊያደርግ የሚችለው እንግዲህ እሱ ሊሆን ይችላል ብዬ አስባለሁ። እናም ይሄን እምላችሁ ለምንድነው ቤሉል እንግዲህ ለኑኑ የሚጨክን ምንም አይነት አንጀት የለውም። ከሁሉም በላይ እሱ ነው ለሷ ቀና ልብ ያለው ማለት ነው። በእርግጥ ቤሉል ዛሬ የተፈጠረው ነገር ትንሽ አናዶታል። ኑኑ ዛጋ እኔ ፍቅረኛ አለኝ ከአዶኒ ጋር ፍቅረኛሞች ነን፣ በመሃላችን ሰሞኑን የሆነች ትንሽዬ ነገር ተፈጥራ ተራራቅን እንጂ እኛ ፍቅረኛሞች ነን ብላ እንግዲህ ለቤሉል ነግረው ነበር። ቤሉልም እንግዲህ ይሄ ነገር ትንሽ አስከፍቶታል።
ይህንንም እንግዲህ ልታደርግ የቻለችበት ምክንያት እዛ ጋር ለቤሉል ፍቅረኛ ትሆናለች ወይም ደግሞ ያገባታል ተብላ ወደዛ ቤት የመጣችው ሴት እሷ ላይ ጫና ስታሳድር ነበር። እናም በዚህ ምክንያት እሷ ይህን ጫና መቋቋም አቅቷት ነበር። ሄለንም እንግዲህ ኑኑን ድጋሜ እሱ ጋር እንዳደርሽ ብላ አስጠንቅቃት ነበር። አሁን ደግሞ ራሷ በራሷ እንግዲህ ቫይረሱ እንዳለባት አምና ተቀብላ ይህንን ነገር ደግሞ እነሱ እሷ ላይ የሚያሳድሩትን ጫና ተቋቁማ ከቤሉል ጋር ለመሆን አብረው ለመሆን ብታስብ እንኳን ያ ቫይረስ በውስጧ ስላለ እሷ በውስጧ ያመነችው አንድ ነገር አለ። በዛ ላይ ምን ታስባለች? እሷ የወደፊቱን ስታስብ እኔ በሽተኛ ነኝ፣ ቫይረስ አለብኝ፣ እሱ ደግሞ ጤነኛ ነው፣ የወደፊታችን ምንድነው የሚሆነው ብላ ስታስብ እሷም እንግዲህ ኤልሹና እናቷ ያሏትን ነገር ማለትም ከቤሉል መራቅ አለብሽ ያሏትን አምና ተቀብላ ነው እዚህ ጋር ለቤሉል እንግዲህ እኔ ከአቤል ጋር ፍቅር ላይ ነኝ ብላ ቤሉልን ተስፋ እንዲቆርጥና በሷ ሌላ ፍላጎት እንዳይኖር ያደረገችው ማለት ነው። ቤሉል ደግሞ በፍጹም ይህንን ነገር ለመቀበል ጭራሽ ፍላጎት አልነበሩ። አሁን ደግሞ የሆነ ውሸት እንዳለ ልቡ ነግሮታል። አዶኒንም ኑኑንም ፊት ለፊቱ አስቀምጦ እንግዲህ ሁለታችሁ ንገሩኝ ምንድነው ሲላቸው ሁለቱም በሚያወሩት ጊዜ የሆነ ትክክል ያለው ነገር እንዳለና ያልተዋጠለት ነገር እንዳለ በተለይ ደግሞ የኑኑን አይን በሚመለከት ጊዜ አይንሽ እንደዛ አያወራም ዋሽተሽኛል፣ ይሄ ነገር በፍጹም ትክክል አይደለም ብሎ ቢነግራትም ኑኑ ደግሞ በምላሿ በፍጹም ያንን ነገር ልታምንነት አልቻለችም። እዚህ ጋር ግን አዶኒ እንደነገርንህ እኛ ፍቅር ላይ ነን፣ እኛ ፍቅረኛሞች ነን፣ ትንሽ በመሃላችን ኩርፊያ ነገር ተፈጥሮ ነው እንጂ ምንም አይነት ነገር የለም፣ እኛ ፍቅረኛሞች ነን ይሏል ማለት ነው። ይሄ ነገር ደግሞ አዶኒን በጣም አስደስቶታል። ምክንያቱም ከዚህ በፊት እሷን ያላት ቤሉል ጋር አትረሺ፣ እሱ በገንዘብና በገንዘቡ ነው የሚያስበው፣ ላንቺ አይሆንሽም፣ ላንቺ የሚሆንሽ አንድና አንድ ሰው እኔ ብቻ ነኝ ብሏት ነበር። እዚህ ጋር ደግሞ አዶኒ ቤሉል መጥቶ ኑኑ እንደዚህ ያለች አንተና ኑኑ ፍቅር ላይ ናችሁ ወይ ብሎ አዶኒን ብቻ አግኝቶ በሚጠይቀው ጊዜ አዶኒ በጣም ደስ ብሎት እንመለከተዋለን። ምክንያቱም አዶኒ የሚፈልገው ነገር ይሄ እንደሆነ ግልጽ ነው። እናም ወዲያው ነበር አዶኒ ኑኑን አመጣታለሁ ብሎ ከጎኑ በሚሄድበት ጊዜ አንቺ ከእጄ እንደማትወጪ ወይም ደግሞ የኔ ብቻ እንደሆንሽ አውቅ ነበር ብሎ በዛ ልክ እርግጠኛ ሆኖ ነበር እንግዲህ ኑኑ የሱ ብቻ እንደሆነች። ኑኑን ግን ልትረዷት የሚገባው እዚህ ጋር አዶኒን ፈልጋው ሳይሆን ያላት አማራጭ እዚህ ጋር ቤት ውስጥ ያሉት ሰዎች አዲሷ ልጅ ኤልሹና ብቻ በአጠቃላይ ያሉት ሰዎች እሷ ላይ የሚያሳድሩት ጫና እንዲቀንስላት ነው። እዛ ጋር እንግዲህ ከቤሉል ጋር ስሟ እንዳይነሳ ነው ማለት ነው ይህንን ያደረገችው። አዶኒ ደግሞ በሌላ በኩል እንግዲህ እሷ ከኔ ጋር ትሆናለች ብሎ እያሰበ ነው። ነገር ግን እሷ በፍጹም ከሱ ጋር መሆን እንደማትፈልግና አብረው እንደማትሆን ነግሯለች ማለት ነው። ይህንንም ያለችው እንግዲህ ቤሉል ካጠገባቸው ሲሄድ ነው። ነገር ግን አሁን ላይ እሱ በጣም በራሱ እርግጠኛ ሆኗል። ምናልባትም አሁን ላይ እየተፈጠሩ ያሉት ነገሮች ሊያናድዷት ወይም ደግሞ ሊያበሳጯት ይችላሉ እንጂ ኑኑ የኔ ነው የምትሆነው የሚለው ነገር ላይ እንግዲህ አዶኒ እጅግ በጣም 100% እርግጠኛ ሆኗል ማለት ነው። ኤልሹ ደግሞ እንግዲህ አሁን ላይ ይህንን ነገር እያደረገች ያለችው ኑኑ በቫይረስ መያዟን ማወቅ አለበት የሚለውን ነገር ያለችው እሱንም እንግዲህ ወደ ውጭ አውጥታ እዛ ጋር ጌም እያተጫወተ ነበር። እሷ እዛ ጋር እየጠበቅኩ ነው ብለው ነበር። ቤሉል እዚህ ጋር ከምንድን ነው የምትጠብቂኝ? ምንስ እንዳይጎዳኝ ነው የምትጠብቂኝ ብሎ ይጠይቃታል። እሷም እንግዲህ በዚህ ምክንያት ነው ለሱ ይህንን ነገር እየነገረችው ያለችው። ኤልሹም ይሄ ነገር እውነት መስሏታል። ምክንያቱም ኑኑ በቫይረስ ተይዛለች የሚለውን ነገር እሷ ራሷ አምናለች። ይህንን ነገር የሚያውቁት ብቸኛ ሰዎች ደግሞ ቴዲና ሄለን ናቸው። ኑኑ በቫይረስ አለመያዟን ማለት ነው። ሁለቱም እንግዲህ አሁን ላይ እጅግ በጣም ጨክነውባታል። ነገር ግን አሁን ላይ ቴዲ እኔ ጥሩ ሰው ነኝ፣ አሁን ላይ ተቀይሬያለሁ፣ ከሄለን ጋር መስራት አልፈልግም ብሎ ለመሲ እንግዲህ ደጋግሞ ቢያስረዳትም እዚህ ጋር ደግሞ ኑኑ ቫይረስ አለብኝ ብላ የምትሰቃየው ልጅ እንደዚህ ከምትሆን ለሷ እውነቱን ነግሮ ነፃ ማውጣት ወይም ደግሞ ጭንቅላቱ አረፍት እንዲሰማው ማድረግ ነበረበት። እሱ ግን በፍጹም ይሄንን ሊያደርግ አልቻለም። እሱ ግን አሁን ላይ ያሰበ ያለው ነገር አንድ ነገር ምንድነው? ያለው ነገር ከመሲ ጋር ይስተካከል ወይም ደግሞ ከመሲ ጋር አንድ ላይ መሆን አለብን፣ ከመሲ ጋር እጅ ለእጅ ተያይዘን እንግዲህ መሲን መበቀል አለብን ብሎ ነው የሚያስበው። እዚህ ጋር ኑኑ ምን ያህል እየተበደለችና እየተሰቃየች እንደሆነ በፍጹም አላየላትም። ሄለን ደግሞ እዚህ ጋር ስንመለከት ይህንን ስታደርግ በፍጹም ጭካኔ ነው። ምንም ርህራሄ የሚባል ነገር የላትም። ኑኑ የገዛ ልጇ መሆኗን በፍጹም አታውቅምና
አጠገቧ ቁጭ ብላ እንግዲህ እንደዚህ ሌሊትና ቀን ስታለቅስ አጠገቧ ቁስ ምን ብላ ስትቀመጥ ሄለን በፍጹም ለሷ እንግዲህ ምንም ነገር ልታረግ አልፈለገችም። ጨክናባት እንግዲህ አይደለም እንደናት እንዴ ልበላችሁ በዙሪያችሁ ያለ ጠላታችሁ እንኳን እንደዚህ አይነት ነገር አይገባውም። ምክንያቱም እሷ ቫይረስ እንዳለባት ነግራ አሳምናት በዛ ውስጥ እንድትቆይ አርጋት እንኳን ደግሞ ሌላ መድኃኒት እንድትወስድ ቫይረስ ያለበት ሰው መድኃኒት እንድትወስድ እያደረገቻት ነው ማለት ነው። ማን ያውቃል ይሄ ነገር እኮ ወደፊት መድኃኒቱ የጎንዮሽ በሽታ ወይም ደግሞ ሌላ ነገር ሊያደርግባት ይችላል። በሌላ በኩል ደግሞ እዚህ ጋር ምንድነው ሄለን ህፃናት ዝውውር እንደምትሰራ ከገጠር እንደምታመጣ ይሄ ነገር ይታወቃል። እንግዲህ በገጠር ላይ አቅም የሌላቸውን ሰዎች ልጆቻቸውን በመውሰድ አስተምርላቸዋለሁ፣ የተሻለ ደረጃ ላይ አደርስላቸዋለሁ፣ ሁሉ ነገር እኔ እሸፍናለሁ ብላ እንግዲህ የገጠር ቤተሰቦችን አሳምና ህፃናቶችን እንደምታመጣ ተመልክተናል። ይህንን ነገር ደግሞ አሁን ላይ አዶኒ ሙሉ ለሙሉ አውቆባታል። ባለፈው መኩ ገጠር በሄደበት ሰዓት ሄለን እኮ ወይም ደግሞ እትዬ ህፃናት እንደምታሳድግ ነግሮኛል፣ እትዬ ህፃን ታሳድጋለች እንዴ ብሎ ጠይቀውት ነበር። አዶኒም በዚህ ሰዓት በጣም ግር ብሎት ነበር። እናም አዶኒ ትዝ ሲለው አባቱ በፊት ስለ ህፃናት ዝውውር ሲያወራ እንደነበር ያስታውሳል። እሱም እንግዲህ እኔ እንደዚህ አይነት ነገር አላቅም፣ ምን አይነት ህፃን ነው የምታሳድገው ብሎ አውርተውት ነበር። ይህን ነገር ደግሞ መኩ ሙሉ ለሙሉ ያለውን ነገር መረጃ በደንብ ለመሰብሰብ ወደ ገጠር ሄዶ ለማጣራት ፈልጎ ነበር። እናም እንግዲህ የፈለገውን ነገር በሙሉ ሰብስቦ አሁን ላይ መጥቷል ማለት ነው። ከአዶኒ ጋር እንግዲህ ይህንን ነገር ሁለቱ አውርተውበት ሄለንን እያፋጠጧት ነው ማለት ነው። እነኚህን ህፃናቶች ወዴት ወስደሽ ነው የምታሳድጊያቸው? አቅም ከሌላቸው ቤተሰቦቻቸው አምጥተሽ የት ወስደሽ ነው እነዚህን ህፃናት የምታስቀምጪው ብሎ ጠይቋት ነበር። በዛ ላይ ደግሞ ሁሉም የኛ ቤተሰብ ይህንን ነገር እንደምታረጊ ማንም አያቅም ብሎ እያፋጠጠ ጠይቋት ነበር። ነገር ግን ሄለን ደግሞ በጣም ደንግጣ ነበር። ይህንን ሚስጥሯም እንግዲህ ማንም አያውቀውም፣ ብቸኛው እዚህ ሚስጥሯ ላይ ደረሰ ሰው ቴዲ ነው ማለት ነው። በዛ ሰዓትም እንግዲህ አዶኒ እንደሰማ ብላ በጣም ደንግጣ አፍጥጣ ስትመለከተው ነበር። እናም ደግሞ ልክ ድማ አስባ ነበር። መኩ መጥቶ እንግዲህ ገጠር ያሉ ሰዎች አሁን ላይ እያፈላለጓትና እየፈለጓት እንደሆነ ሲነግራት ነው እኔ እናንተ ምናወራው ነገር አለ ብላ መኩን እንዲወጣ ያደረገችው። ገጠር ያሉትን ሰዎች እንግዲህ ልጆቻችሁን እኔ ያሳድግላችኋለሁ፣ እኔ ያስተምርላችኋለሁ፣ የሚያስፈልጋቸውን ነገር ሁሉ አረግላችኋለሁ ብላ ሸውዳ ነው ያመጣቻቸው። ሰዎቹም እንግዲህ በዚህ መሃል ልጆቻችን የት ደረሱ እንደተባለው እየተረዱ ነው፣ እየተማሩ ነው፣ ምን ላይ ያሉት የሚለውን ነገር ማወቅ ስለፈለጉ ነው እንግዲህ ሄለንን አሁን ማግኘት እንዳለባቸው ተሰምቷቸው መፈለግ የጀመሩ። መኩም እንግዲህ መጥቶ የነገራት ለሄለን ይሄንን ማስጠንቀቂያ ነው፣ ገጠር ያሉት ሰዎች እየፈለጉሽ ነው ብሎ ማለት ነው። ሄለን ደግሞ በዚህ ሰዓት ራሷን ነፃ ለማውጣት ወይም ደግሞ ለማስቀየስ እያደረገች ያለችው መኩን ማለትም አዶኒን አንድ ጓደኛዬ ነበረች፣ እሷ ናት እንደዚህ ህፃናት እየሰበሰበች ታሳድግ የነበረችው። ነገር ግን አሁን ላይ እቺ ሴትዮ ሞታለች፣ በህይወት እያለች ግን ይህንን ነገር እናግዛት ጠርታኝ ነበር ብላ እሱ እንግዲህ እሷ ተታላት የሄደችውን ስራ እሷ እየሰራችላት እንደሆነ የነገረችው። አዶኒ ግን እንግዲህ በጭራሽ ሊያምናት አልፈለገም ማለት ነው። ምክንያቱም ብዙ ነገር ሰምቷል። ለዛም ነው እውነቱን ንገሪኝ አለበለዚያ ይሄንን ነገር ለቤሉል ነግረዋለሁ እያለ የሚያስፈራራት። እሷም እንግዲህ ቤሉል ይሄን ነገር ሰማ ማለት በፍጹም እንደማይፋታትና እንደማይሰማት በደንብ ታውቃለች። ይህን ነገር ስለምታውቅ እንግዲህ ደግሞ አዶኒ ነገ እነግርሃለሁ ብላ ይሄንን ነገር ለመፍታት ሞክራለች። ነገ እንግዲህ አዶኒ ወይ ይሸወዳል ወይ እውነቱን ያውቃል። ምን ብላ እንደምሸውግለው እንግዲህ አናቅም ማለት ነው። በሌላ በኩል ደግሞ የቤሉል አጎት ናሆም እሷን እያስጨነቃት ነው ማለት ነው። ለሷም ያላት እንግዲህ ምንድነው ከድርጅቱ የሆነ ድርሻ ስጪኝ አለበለዚያ ደግሞ ይሄ ቤት የቤተሰቦች ቤት ነው ከዚህ ቤት ትወጣላችሁ ብሏት ነበር። ሄለን እንግዲህ ይሄንን ነገር ባትቀበለውም እሱ ግን ቀነ ገደብ ሰጥቷት በዚህ ጊዜ ውስጥ አስቢና ንገሪኝ ብሏት ነበር። እንግዲህ የሰጣት ቀነ ገደብ ያልቅና ደውሎላት የሰጠውሽን ነገር አሰብሽበት ወይ ከምን አደረሽ ብሎ ሲላት ሄለን እንግዲህ በያሾፈችበት በፍጹም ያሰብከውን ነገር አታገኝም፣ ያ የማይሆን ነገር ነው ብላ መልሳለታለች። እሱ ደግሞ እንደዛ ከሆነ ችግር የለውም ከዚያ ቤት ትወጫለሽ ብሏታል። እሷ ደግሞ ቤቱን ትፈልገዋለች። ሲቀጥል ደግሞ ድርጅት ውስጥ ማንም ሰው እንዲገባ በፍጹም አትፈልግም። ቤሉል ራሱ ድርጅቱ ጋር እንዳይደርስ ወይም ደግሞ ያ ንብረት ሁሉ ለሷ እንደሚገባት ከዚህ በፊትም አውርታ ነበር። እንግዲህ ገና ቶሚ በሞተ በአራተኛው ቀን ነበር ከቤቱ ካርታ የት ነው የድርጅቱ ካርታ የት ነው ያለው ብላ እንግዲህ እነዛን መረጃዎች ቶሚ የት እንዳስቀመጣቸው ስትጠይቅ ነበር። ታዲያ ለናሆም ከዚህ ድርጅት ላይ አይደለም ልትሰጠው ቤሉልን ራሱ ከዚህ ጨዋታ ውጪ ልታረገው ትችላለች።
እዚህ ጋር ናሆም አንድ ነገር ገብቶታል። ባለፈው ለታ ለቤሉል እሷ እኮ አንተን ከዚህ ድርጅት ነፃ ልታወጣ ወይም ደግሞ ባዶ አርጋ ልታባረ ነው የምትፈልገው። አንተ ለምንድን ነው የምታንቀላፋው ወይም ደግሞ ለምንሮ ዝም የምትላት ብሎት ነበር። ቤሉል ደግሞ እንግዲህ ሄለንን እንደናቱ ነው የሚያት። እናም በጣም ነው የሚያምናት። በፍጹም የሚወራው ነገር አልገባውም ነበር። ትንሽ ያጠራጠረው ነገር ግን ያኔ እሷ ድርጅቱ ጋር ነኝ ብላ እንግዲህ እሷ ሌላ ቦታ ሆቴል ውስጥ ከቴዲ ጋር ያያት ጊዜ ነው እንግዲህ እሱ ልብ ውስጥ ትንሽዬ ጥርጣሬ ለምንድን ነው ያልነገረችኝ ብሎ የተፈጠረው። እናም አጎቱ ያለው ነገር ልክ ነው እንዴ ብሎ ያሰበው እዚህ ጋር ነበር። ነገር ግን ምንም ነገር ስላላየ እሱ አሁንም ሄለንን በጣም ያምናታል ማለት ነው። እንግዲህ ውድ የኬቢ ሪካፕ ቤተሰቦች ፊልማችንን እንደወደዳችሁ ተስፋ እናደርጋለን። ለዚህ ቤተሰብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ መልካም ቆይታ ይሁንላችሁ።